እኔና ሬድዋን የሥራ ባልደረቦች ነበርን ጓደኞች ነበርን አሁን ዝም ለስሙላ ካልሆነ መስጠቀር ችግሩ ይፈታል ብለህ ካመንክ አረብኛ ስለምትችል በአረብኛ ሞከር እንግሊዝኛ ስለምትችል እንግሊዝኛ ሞከር አስፈልግም ግን ሲምቦሊክ ነው ሞር ሲምቦሊክ ነው መጀመሪያ የሚያስቡት ምንድነው በኩርፊያ ስለሚጀመር የተቆጣ ሰው ነው የሚመጣው አጠፋኝ የሚል ሰው ነው የሚመጣው ስለዚህ ዩዥሊ የማቀራረቡን ስራ የሚሰሩት አደራዳሪዎች ነን የሚሉ ሰዎች ናቸው ኢንፋክት እንጀራቸውም ስለሆነ ማቀራረብ ያለባቸው ይመስላቸዋል እሱን ነው የሰበር ነው ጊዜ ስለምን ታባክናለህ በሚል ነው እውነታው ግን የመጀመሪያው ቅድም ሬድዋን የገለጸው አለ የመጀመሪያም ስንገናኝ ሲሸልስም እኮ ነበረ ጅቡቲ ሁለት ጊዜ ነው የተገናኘ ነው እኔ በገባኝ ሪፖርት ባረኩት ልክ አብረን ማንሰራበት ምክንያት አልነበረም ግን መጨረሻ ላይ ተቀባይነት ያገኘው ላይ አላገኘው የሚለው እኔ ግን ብለ ማረጋለ ካንትሮች ውስጥ ከሚያስቸግሩት ፖለቲካል ሊደርሺፕ የሚባለው ውስጥ አንዱ ስለነበርኩ አሁን ራሴን ብፁዕ አርጌ ምናምን ላቀርብ አልፈልግም መጽሐፍ ስንጽፍ ማን ምን ብሎ ነበር ሊባል ይችላል አሁን ባለው ሁኔታ ግን ኮሌክቲቭሊ ምን ወሰነን ነው ጥሩ ምልክቶች አልብለን ሪፖርት አድርገን ኦኬ ግን አይ እነዚህ ነገሮች ጥሩ ምልክቶች አለው የመጨረሻ ያነሳው አለ ለምሳሌ ጅቡቲ ስንገባ የሚስተር ግንኙነት ነው የምናደርገው አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን ሊክ እንደተደረገ ግን ኋላ አሜሪካኖቹም ጋር ሆነን አወቅን ሬድዋን ሊክ አላረገውም ጌዲዮን ሊክ አላረገውም የኔ ከኔ ጓዶች አንዱ ነው ሊክ ያረገው ግን እዛ ዴሌጌሽን ያለ አይደለም ሶናልባት ሰላም በመፈጠሩ ምክንያት የበለጠ አጣለው የሚል ወገን እንደዛ ላይ ያደርግ ይችላል ይሄን ስል ሀፍረትም ጭምር ነው የሚሰማኝ እንዴት ነው የሆነ ጤነኛ አእምሮ ያለው ሰው ያ ማለት በሁሉም ሳይድ እንደዚህ አይነቱ ነገር እንዲበላሽ የሚፈልግ ሰው የለም ማለት አይደለም ከጀመርነው አይቀር ይዋጣለን እናጠፋቸዋለን የሚላል እንትኑ በጣም መርኪ ነው የፈጠርነው ሲቹዌሽን መርኪ ነው ስለዚህ ከጀመርነው አይቀር ኋላ እኮ የፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቀቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ አሁን በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተባለ ግን ኢንፌክት የሚፈልጉት ውጤቶችን ማግኘት ይቻል ነበር በዛ የድርድር ሂደት ፔንፉልም ቢሆን ምንድነው ኮንሴሽንስ ይኖርታል የምትሰጠው ተቀበሉ ይኖራል ለኔ ጥሩ ምልክቶች ነበሩ አትሊስት ዴሌጌሽን ሆነን ሄድነው ሰዎችም ኢቭን እዛ ሄደን ነገሮችን ስናስረዳ መልካም ነገር ይገኝበታል የሚል ነገር ነበር ግን አልሆነም ሰላም ተለያይተን ጦርነቱ ስለቀጠለ ከዛ በኋላ እኔም ታርጌትድ ነበርኩ ታርጌትድ መሆን ብቻ አይደለም በመስከረም 4 እና ቀጥሎ ኦክቶበር 1 ልንገናኝ ነበር ቀጠሯችን ሲራዘም ኦክቶበር 23 ኦክቶበር 22 አካባቢ ነው የተገናኘ ነው በዛ ሁሉ ጊዜ መሃል 10 ሺዎች የሚቆጠሩ ሰዎች የተቀጠፉ ነው ወጣቶች የተቀጠፉ ነው ሶ የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረን ቢሆን ኖሮ በሁለታችንም ሳይድ መቆራረፉ ምናምኑ ቀርቶ እድል ፈጥረን ቢሆን ኖሮ ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው ቻለው ስለዚህ ያ እዚህ ላይ ምንም ሪግሬት ማድረገው ማለት አሁን ባልኩት ማስቀረት እንችል ነበር የሚለው ላይ ምንም ጥርጣሬ የለኝም አምባሳደር እዚህ ላይ የሚጨምሩት ሐሳብ አለ መቀራረቡ ላይ አንድ ፈኒ ሳይድ ስላለው ያልተለመደ ስለሆነ መሰለኝ እኛ ያደረግነው ሶ የሆነ ዩኒክ የሆነ ኢትዮጵያ እንትናችን ጋር ያዝ ነገር አለው አዳራሹ ከዚህ ይበልጣል አይደል ርዝመቱ ከዚህ እስከ ግቢ በር ነው የሚያክለው ረጅም ነው እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት እና ስንገባ ጠይቅነው ይሄን አከር መራራቅ ለምንድን ነው ያስፈልገው ሲባል አይ ጀስት ኢን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉትና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም ባባባል ነው እና ሰላም ስንባባል ደግሞ ገርማቸዋል ማለት የምትቀራረበው በሌላ ቦታ ላይ ተስማምታ እንኳን ስትለያይ በከፊል ፊት እንደጨፈገ በኩርፊያ ነው የምትጨባበጠው ሰው ማከለ ያስቀምጣልና እሱ የሚያሳየው something is wrong እያደረግነው ያለው ነገር የሀገራችን እያስገባነት ያለው ነገር ህዝባችን ላይ የደረሰው ነገር ላይ ልክ አይደለም ሶ ልንመልሰው ይገባል የሚል ስፒሪት አለው በዛ ምክንያት ከዛ ተነስተንም ነው በኋላ ለብቻችን መነጋገር የጀመርነው አይ ቲንክ 11 ከያዝናቸው አጀንዳዎች አንድ 5ቱን በሁለት ቀን እኮ ጨረስነው ኦልሞስት እየተግባባን ነበር ይሄን ነውና ግን ያው የባከነውን ጊዜ መካካስ አለብን ምን ተው ነገር እየተውን መሄድ አለብን የሚል ነገር ላይ ጥሩ ስፒሪት ነበር የነበረውና ከዛም ያሳየ ያንን መንፈስ ጅቡቲ ላይ ፈጥረነው ከነበረ
ብዙ ሰው ላይ ተጋብቶ ቢሆን አሁን በእነዚህ ቀናት ውስጥ የሞተ ሰው የወደመ ንብረት የጠፋ የሀገር አቅም ኮሌክቲቭ አቅም ነው ዞሮ ዞሮ የትኛው ቦታ የሚጠፋውና እሱ ይቆጫል ነው በጣም የሚያስቆጫልም በበጎ የሚወሰድም ኤሌመንት አለው ግን ደግሞ ከመጀመሪያው ስለምን መነጋገር ከተጀመረ መቋጨት ለምን አቃተን መጨረሻ ላይ ብናመጣው የሚነገር አለ ኢንፋክት ፕሪቶሪያም ቢሆን የሆነ ያ የመቀራረብ ኤሌመንት ያለው ሰርክል የሚተዋወቁ ሰዎች መኖራቸው ያገዘ ይመስለኛል ምክንያቱም በጋራ እኮ በጅምላ ስንሄድ መሄድ ያቃተን ነበር ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው ለመወቃቀስ ለመመካከር ሳይሆን ለሚታየው ታዛቢ ነጥብ ነው የምታስቆጥረው ሌላኛው በጣም ለማጠልሸት አንተ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው በራችን እንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ ከዛ እንዴት መውጣት እንዳለብን ነጋገር የሚል ነውና ለሰዎቹም የገረማቸው በበጎነት የሚወሰድ ዩኒክነስ አለው ግን ደግሞ ይሄ ድል ከነበረ ሲጀመር ስለምን ሳናስቀር የሁላት ጉዳት አደረሰን የሚለው ደግሞ ስታየው የሚቆጭ ኤሌመንት አለው የፌደራል መንግስቱና የቀድሞ ህወሓት በኩል ለፕሪቶሪያ ንግግር የሄዳቸው የልኡካን ቡድን አባላት ከዚህ በፊት በደንብ የምትተዋወቁ አንዳንዶቻችሁ የቀድሞ የሥራ ባልደረቦችም ነበራችሁና ይህ ችግሩን በደንብ ከመወያየት አንፃር በግልጽ ከመወያየት አንፃር ምን እድል ፈጥሮላችኋል ያዝከው አቋም አለ ማትቀየረው አቋም እንኳን ማትቀየረውን አቋም ለመቀየር አያግዝም ዞሮ ቦተም ላይ አንዳንዱ እኮ ከዋናው የመንግስት ፕላትፎርም ውጭ ወጥቶ ወይ ከዋናው ምንድነው የተደራዳሪ ቡድን ፕላትፎርም ወጥቶ ሄድኳርተርስ ጋር ደውሎ እንዲህ እየተባለ ነውና ይሄ እንኳን ጥሩ አይመስለንም ይላል ሪፖርትም ያደርጋል አትሊስት በእውነት ለመናገር መጨረሻ ትንሽ ጠበብ ማለት በጠባብ ሰርክል ማየት ስንጀምር ነገሮች ወደ ተሻለ ደረጃ መምጣት ተጀመሩት እንጂ አንዳንዱ በፍጹም ለማሰቡ ለመቀበሉ የሚከብድ ሐሳብ ይዞ የሚቀርባል በሁሉም ሳይድ እንደዚህ አይነት መካረር አለ ሰው መቀራረቡ ጠቅሟል ግን ቦተም ላይን ለመቀየር ምክንያት ይሆናል የሚል እምነት የለኝም አልሆነም ቦተም ላይን ይህን ይዘ ነው ከዛ ውጭ በሚያቀራርቡ ጉዳዮች ለመቀራረብ ግን አትሊስት ጊዜው ነው የኔ እምነት እኔ አንድ ፕሮባብሊ አይ ዶንት ኖ ልብስም አልነበረኝም ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው 22 ገባን 23 24 ብንቆይ ሮብ ቀን እንመለሳለን የሚል ነው ግን 10 ቀን ወሰደ ለመፈራረም የሚሆን ልብስ እንኳን ያው ወዳጅ አፈራገን ገዝቶልን እንትን ያለ ማድረግ ይቻል ነበር ሆነስትሊ ሪግሬት ማረገው በነዛ 10 ቀኖች ሳይቀር የጠፋውን አቋዋለሁ እኔ ምን ያክል ሰው እንደጠፋ ሰው ግን ነገ ወገኔ ሀገር መገንባት ላይ ትልቅ አስተዋጽኦ ማድረግ የሚችል ኃይል በእነዚህ መካረር ምክንያት ዋጋ እንዲከፍል መደረገው ግን እጅ በጣም ከመማሩኝ እንትኖች አንዱ ነው በዚህ አጋጣሚ እንዳልኩ መቀራረቡ ግን የሚያቀለው ነገር አለ ቦታው ላይ ነው ላያስቀር ይችላል ግን ይሄ ልጋደል ተሰጥታይ ተናንቀን ካልጠፋን በስተቀር የሚለውን ኤሌመንት ግን ቢያንስ ያስወግድልሃል እሱ አጥቅሟል የሚል እውነት አለ